ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ኤርትራና ሱዳን ተወካዮች በሀገረ ሱዳን ሐምዳይት መገናኘታቸው ተሰማ። ጽምዶ በመባል የሚታወቀው በሻዕቢያና በህወሓት የተጀመረው ጥምረት ተከትሎ የትግራይ ኤርትራና ሱዳን ተወካዮች የትግራይ ኤርትራና ሱዳን ጥምረት ለደህንነት ሁሉም ህዝቦች በሚል መሪ ቃል በትናንትናው ዕለት ጥር 17 2018 ዓ.ም በሀገረ ሱዳን ሐምዳይት ከተማ መገናኘታቸው ታውቋል። በርካታ ቁጥር ያላቸው በሱዳን የሚገኙ የትግራይ ተወላጆች በጥምረቱ መገኘታቸውም ታውቋል። ግንኙነቱ ያዘጋጁትም በሱዳን የሚገኙ የትግራይ ተወላጆች ማህበር ከኤርትራና ሱዳን ሲቪክ ማህበራት በመቀናጀት መሆኑንም ተሰምቷል። የህወሓት የሰራዊት ከፍተኛ አመራርና ቃል አቀባይ የሆነው ገብረ ጻዲቅ ወይም ገብረ አዴት በምስራቅ አፍሪካ ያለው የፖለቲካ ሁኔታ ለኛ ይመቻል፣ ከዚህ በኋላ 360 ዲግሪ የሚከበን ኃይል የለም፣ ማስተላለፍ ተቀይሯል ሲል ዛቻ ባሰማበት በዚህ ሰዓት ነው ይህንን የትግራይ የኤርትራና የሱዳን ጥምረት የተሰማው። የሱዳኗ ሐምዳይት ከተማ ከኢትዮጵያ በሁመራ ከተማ በኩል በ13 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። የህወሓት ቡድን የጦር መሳሪያዎቹንና ሎጂስቲኩን ወደ ምዕራብ እያንቀሳቀሰ መሆኑ ተጠቆመ። የካቲት 11 ሁመራ በሚል መፈክር የህወሓት ቡድን የጦር መሳሪያዎቹንና ሎጂስቲኩ ወደ ወልቃይት አካባቢ እያንቀሳቀሰ መሆኑ ተጠቁሟል። በአዲ ደቂ በቅሊ መንደር ውስጥ የነበረ ተተኳሽ ከ10 በላይ ተሳቢ በሆኑ መኪኖች ይዞ ወደ ሽሬ መግባቱም ተገልጿል። በተጨማሪም አርሚ 60 የተባለው ታጣቂ ወደ ሽሬ መግባቱ የተነገረ ሲሆን የአርሚ 50 ታጣቂዎች አንሄድም አንዋጋም የሚል አቋም በመያዝ እየተከራከሩ እንደሚገኙና እስካሁን ድረስ ከአርሚው 150 አባላት በተቃውሞ ወደ ቤታቸው መበተናቸውም ተሰምቷል። የህወሓት ቡድን የጦር አዛዦችንም ማስተካከያ አድርጓል የተባለ ሲሆን ጀነራል ድንኩል ጀነራል ምግበይን በመተካት የምዕራባዊ ግንባር አዛዥ፣ ጀነራል ዘነበ ጀነራል ማሾን በመተካት የሰሜን ምስራቅ ግንባር አዛዥ እንዲሁም ጀነራል ወልደ ጊዮርጊስ ጀነራል ዮሐንስ ጆን መዲድን በመተካት የደቡባዊ ግንባር አዛዥ መደረጋቸውም ተገልጿል። ጀነራል ኃይለ ስላሴ ወድንበይተይ ጠቅላላ የሰራዊቱ አዛዥ በማድረግ የተሾመ ሲሆን ጀነራል ዮሐንስ ጆን መዲድ የኦፕሬሽን አዛዥ እንዲሁም ጀነራል ምግባ ኃይለ ደግሞ የስልጠና አዛዥ ሆነው በቡድኑ እንደተሾሙም ተሰምቷል። በዚህም የህወሓት አንጃ ቡድን ሙሉ ዝግጅቱን በማጠናቀቅ ወደ ወልቃይት በጦርነት ለመግባት እየተደረደረ እንደሚገኝም እየተነገረ ይገኛል። ታሪክን የኋሊት የአሁኗን ኤርትራ የዛን ጊዜ ባህረ ነጋሽ የሚያስተዳድሩት ራስ አሉላ አባነጋና ሰራዊታቸው የኢጣሊያን ወራሪ ኃይል ዶጋሊ ላይ ተዋግተው ድል ያደረጉት ጥር 18 1878 ዓ.ም ልክ በዛሬዋ ቀን ነበር። ምጽዋን የተቆጣጠሩት ትርኮች ተዳክመው በነበረበት ጊዜ በእንግሊዞች እርዳታ ግብጾች እንዲተኳቸው ተደረገ። ይሁንና ግብጾች በሱዳኖች ወይም በድርቡሾች ተቃውሞ በጦር ኃይል ስለተመቱ አቅም አነሳቸው። በከሰላ የግብጽ ኃይል በሱዳኖቹ ተከቦ ለእልቂት በተቃረበበት ወቅት እንግሊዞች ጣልቃ ገቡ። እንግሊዞቹ ወደ ኢትዮጵያው ንጉሠ ነገሥት አፄ ዮሐንስ መልእክተኛ ልከው ስምምነቱ እንዲፈረም አደረጉ። ስምምነቱ ኢትዮጵያ የተከበቡትን ግብጾች ከሱዳኖች ከበባ አውጥታ ወደ ሀገራቸው እንዲሄዱ እንድታደርግ፣ ግብጾችም የምጽዋን ይዞታቸውን ለኢትዮጵያ እንዲያስረክቡ ነበር። አፄ ዮሐንስ እንደ ስምምነቱ ቃላቸውን ፈጸሙ። ግብጽን ከሱዳን ከበባ አውጥተው ወደ ሀገራቸው ሸኟቸው። እንግሊዞችና ግብጾች ግን ስምምነቱን ክደው ጣሊያኖች ምጽዋን እንዲይዙ ረዷቸው። ጣሊያኖች በሚስጥር በመርከብ እያጓጓዙ ወታደሮችን ማስፈር ጀመሩ። ከምጽዋም እያለፉ የዊሃን የዙላን የሰሃጢን መሬት ተቆጣጥረው ወታደር አሰፈሩባቸው። ሰላዮቻቸውም አሰማሩ። በጊዜው ከከሰላ እስከ ቀይ ባህር ያለውን የአሁኗን የኤርትራ ግዛት የሚያስተዳድሩት ራስ አሉላ የጣሊያንን ሰላዮችን ያዟቸው። ለጣሊያን ጦር አዛዥ ጀነራል ካርኖዥኒም የያዝከው ቦታ የኢትዮጵያ ስለሆነ ጠርሁን ከዊሃ እስከ ጥር 13 ድረስ አስነሳ። ዙላ ያለው ወታደርም ከአንድ ወር በኋላ ይውጣ፣ አለበለዚያ ወዳጅነታችን መቅረቱን ወቀው ሲሉ ጥር 5 1879 ማስጠንቀቂያ ላኩበት። ጀነራል ካርሎዥኒ ግን ዊሃ ያሉት ወታደሮች እንደማይነሱ እንዲያውም ኃይሉን እንደሚያጠናክር የጣሊያን መንግስት ሌሎችን ሲያከብር ራሱን መከበር ይፈልጋል ሲል መለሰላቸው።
ፈረሴ የሚጠጣው ከቀይ ባህር ነው የሚሉት ራስ አሉላ አባነጋ በጀነራሉ መልስ ተናደዱ። 5000 የሚደርሰውን ሰራዊታቸው አስከትለው ከከተማቸው ከአስመራ ተነስተው የጊንዳን ቁልቁለት ወርደው በጣሊያኖቹ ምሽግ አጠገብ ሰፈሩ። በዶጋሊ አካባቢ የሰፈረው ጦር አዛዥ ማጀር በርቲ የእርዳታ ጦር እንዲላክለት ለጀነራሉ ላከም። ሰሃጢ ካለው ምሽግ የሰፈረው ኮሎኔል ቶማስ ዲ ክሪስቶፈር ለእርዳታ እንዲደርስለትም ታዘዘ። ኮሎኔል ዲ ክሪስቶፈር የጦር ትጥቁን ሲዘጋጅ አድሮ 540 የነጭ ወታደሮችና 50 የሀገር ተወላጅ ባንዳዎችን ጨምሮ 10 መድፍና 2 መትረየስ ይዞ ንጋት ላይ ዶጋሊ ደረሰ። ራስ አሉላም ወታደሮቻቸውን ስፍራ ይዘው ነበርና ኮሎኔሉ በጉዞ ላይ እንዳለ በተኩስ አጣደፉት። ክሪስቶፈር ወታደሩን የመከላከያ ቦታ ሲዞ ተታኮሰ። የራስ አሉላ ሰራዊት ከበባውን አጥቦ ጣሊያኖቹን አጣደፋቸው። በጨበጣ ተቀላቅሎ የጣሊያኖችን አንገት ሰየፈው። ጣሊያኖች አልቻሉም። ዘመናዊ የጦር መሳሪያ ቢታጠቁም የውጊያ ስልት የሚያውቁትና የጦር ልምድ ያላቸውን የራስ አሉላ ስልት ሊቋቋሙት አልቻሉም። አዛዡ ኮሎኔል ክሪስቶፈር ከ22 የጣሊያን መኮንኖች ጋር ተገደለ። 418 የሚሆኑት የጣሊያን ወታደሮች በራስ አሉላ ሰራዊት በውጊያው ላይ ተገደሉ። ከኢትዮጵያውያኖች በኩል 1000 ያህል ሙትና ቁስለኛ እንደሆኑ ተገምቷል። ራስ አሉላ ዘመናዊ የጦር መሳሪያ የታጠቀውን የአውሮፓ ሰራዊት ድል ለማድረግ ቀዳሚውም ሆኑ። የጀግንነት ዝናቸውም ከኢትዮጵያ እስከ አውሮፓ ተዘረጋ። ራስ አሉላ ከደጋሊው ጦርነት 11 ዓመት በኋላ በትግራይ በነበረው የሽማምንቶች የእርስ በርስ ውጊያ ቆስለውም ሞተዋል። በ1974 ላይ ለራስ አሉላና ለወታደሮቻቸው ዶጋሊ ላይ ሐውልት ቆሞላቸው ነበር። ነገር ግን ኤርትራ ነጻ ሀገር ስትሆን ሻዕቢያ ሐውልቱ እንዲፈርስ አድርጓል። በዶጋሊ ለሞቱት ጣሊያኖች በሮም የቆመላቸው ሐውልት አሁንም በፒያሳ አደባባይ ይታያል። ኢትዮጵያኖች ድል ያገኙበት የዶጋሊ ጦርነት በድል ከተጠናቀቀ እነሆ 139 ዓመታት ሞላው። ተጻፈ በእሸቴ አሰፋ። የገንዘብ ሚኒስትር አቶ አህመድ ሸዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ ጋር ተወያዩ። የገንዘብ ሚኒስትር አህመድ ሸዴ ከዓለም ባንክ ማኔጂንግ ዳይሬክተር ዌንካይ ዣንግ ጋር ተወያይተዋል። ሚኒስትሩ የኢትዮጵያን የኢኮኖሚ እድገት ለማስፋፋት ዲጂታል ኢኮኖሚና በአፍሪካ አህጉራዊ ነጻ የንግድ ቀጠና ውህደትን ለማሳለጥ እየሰራ የሚገኘውን የማክሮ ኢኮኖሚ ማሻሻያ ፕሮግራምም አብራርተዋል። ማኔጂንግ ዳይሬክተሩ በበኩላቸው የኢትዮጵያ መንግስት የብድር ማሻሻያ ግንባታን ጨምሮ የማክሮ ኢኮኖሚ ማሻሻያዎችን በመተግበር ላሳየው ቁርጠኝነት አድናቆታቸውን ገልጸዋል። የዓለም ባንክ የኢትዮጵያ ልማት አጀንዳዎችን በዘላቂነት በቴክኒክና በፋይናንስ የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም አረጋግጠዋል። ሁለቱ ወገኖች በኢትዮጵያና ዓለም ባንክ መካከል ያለውን ስትራቴጂካዊ አጋርነት ሂደት መገምገማቸውን ሚኒስቴሩ አስታውቋል። በቀጣይም የበጀት ድጋፍ ስራና የፕሮጀክቶች የፋይናንስ ከአህጉራዊ የልማት ዓላማዎች ጋር በተጣጣመ መልኩ እንደሚከናወን አጽንኦት ሰጥተዋል። በብሪክስ ሀገራት የባህር ላይ ልምምድ የተሳተፈው የኢትዮጵያ ባህር ኃይል ቡድን ወደ ሀገሩ ተመለሰ። በቫይስ አድሚራል ክንዱ ገዙ የተመራ የልኡካን ቡድን በብሪክስ ሀገራት መካከል ዊል ፎር ፒስ 2026 በሚል በደቡብ አፍሪካ ሲካሄድ በነበረው የባህር ላይ ልምምድ ተካፍሏል። በቻይና መሪነት በደቡብ አፍሪካ አስተናጋጅነት ሲካሄድ በነበረው የባህር ላይ ልምምድ የተሳተፈው ቡድኑ በቀጣይ ከብሪክስ ሀገራት ጋር ያለንን ግንኙነት ወደ ላቀ ደረጃ ለማድረስ የሚጠቅሙ ግብዓቶችን ወደ ሀገራችን በማምጣት ተሳትፎውን አጠናቆም ተመልሷል ተብሏል። ከልምምዱ ጎን ለጎን የኢትዮጵያ ባህር ኃይል አዛዥ ከደቡብ አፍሪካ ባህር ኃይል አዛዥ እና ከራሽያ ባህር ኃይል ምክትል አዛዥ ጋር የሁለትዮሽ ውይይት ያደረጉ ሲሆን በውይይቱም የኢትዮጵያ ባህር ኃይልን በተለያየ የስልጠና ዘርፎች ለመደገፍ የሁለትዮሽ ስምምነትም አድርገዋል። በመጨረሻም በመዝጊያ ስነ ስርዓቱ ላይ የተሳተፉ የሁሉም የብሪክስ ሀገራት አዛዦች በልምምዱ የተሳተፉ ባህርተኞችን ጎብኝተው የባህር ላይ ልምምዱን አስመልክተው የሀገራቸውን የባህር ላይ ተጠቃሚነትና የወደፊት ፍላጎት ያመላከተ ንግግር ማድረጋቸው ከኢፌድሪ መከላከያ ድረገጽ የተገኘው መረጃ ያመላክታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ